ማነው የዚህ ቦታ ባለቤት የሚሆን እድለኛ? ወሎ ኮምቦልቻ ነው። 200 ካሬ ነው። የማህበር ነው። ተመጣጣኝ ዋጋ ነው። ምን ይሄ ብቻ ቤትም እየላችሁ መጥቻለሁ። እዚህ ጋር የምታዩት 250 ካሬ ላይ ያረፈ 5 ክላስ ነው። በተመጣጣኝ ዋጋ ነው። እንደዚሁም ሀርቡም እየጠየቃችሁ የነበረ የማህበር ይሄው እየላችሁ ቀርብ ያለው ለዛሬ እየላችሁ የቀረብኩት ተመጣጣኝ ዋጋ ነው። እንደዚህ የተጋነነ እንኳን አይደለም። መንገድ ተስተካክሏል። 160 ካሬ ነው። ተመጣጣኝ ዋጋ ነው እየላችሁ የመጣሁት። የዚህን የ160 ካሬ ዳ እንደዚሁም የወሎ ኮምቦልቻውን የ200 ካሬ ቦታ ዋጋውን እነግራችኋለሁ የቤት ውስጥ ሳይቀር። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አቢ ወሚ ያ ረሱላላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ለዛሬ እየላችሁ የቀረብኩት እንግዲህ መግቢያ ላይ እንደሰማችሁት የወሎ ኮምቦልቻውም እንደዚህ የተጋነነ አይደለም፣ የማህበር ነው። እዚህ ጋር ደግሞ የምታዩት ይሄ እንግዲህ ቁጩ ተገርፏል፣ እንደዚሁም ደግሞ ልሾ ተደርጓል፣ ተመርጓል። የሚቀረው መስታወት መቅጠምና እንደዚሁም ደግሞ ጅፕሰም ማድረግ ነው። እንደዚህ ወጪው የተጋነነ አይደለም፣ ተመጣጣኝ ዋጋ ነው። አድራሻ መኮይ ነው። ብዙ ልጆች መኮይ አቅርብልን እያላችሁ የነበረ ቤት ያለቀ ቤት እንደዚሁም ደግሞ የተጀመረ የሚቀረውም ቢኖር ምንም ችግር የለውም እባከን አቅርብ እያላችሁ ነበር። ይሄው እየላችሁ መጥቻለሁ። ዋጋውን እነግራችኋለሁ። እንደምትመለከቱት በረንዳው ሳይቀር እንደዚሁም ቋሚው በብረት የተሰራ ነው። ጽድት ያለ ቤት ነው። ተመጣጣኝ ዋጋ ነው። ካሬው የሚያንስ አይደለም። ሀርቡ እንግዲህ ከአሁን በፊት ራሱ አቅርቤላችሁ ነበረ። አሁን ላይ ጨምሯል አልጨመረም የሚለውን ግልጽ አድርጌ እነግራችኋለሁ። ከአሁን በፊት እንግዲህ ሳቀርብላችሁ ከዝቅተኛ እስከ ከፍተኛ ድረስ ደረጃ አለ፣ ዋጋው ይለያያል እያልኩ እያስረዳኋችሁ አቅርቤላችሁ ነበረ። ብዙ ልጆች እንግዲህ የገዛችሁ አላችሁ። በእኔም ላይ መታችሁ ቤተሰብ ልካችሁ ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። እንደዚሁም ደግሞ ለካሜራ ፈቃደኛ የሆነልኝን እያሳየኋችሁ ነው ማለት ነው። ሻጭና ገዥ ማለት ነው ሲጋዙ። የወሎ ኮምቦልቻውንም ዋጋውን እነግራችኋለሁ። 200 ካሬ የማህበር ነው። ዋጋው የተጋነነ አይደለም። ዋጋውን ከማወቃችሁ በፊት እንደዚህ ጥያቄ ለምታቀርቡ በውስጥ መስመር እንደዚሁም በጽሁፍ ሪከርድ እያደረጋችሁ ለእናንተ መልስ እሰጣችኋለሁ። እንደዚሁም ኮመንት ላይ ደግሞ አንዳንድ ልጆች ጥያቄ የምታቀርባላችሁና ለእናንተም መልስ እምሰጣችሁ ይሆናል። እኔ እንግዲህ የማህበር ቦታ ሳቀርብላችሁ ወሎ ኮምቦልቻም እንደዚሁም ደግሞ ሀርቡም ሳቀርብላችሁ ወሎ ኮሚሴም ሳቀርብላችሁ ከዝቅተኛ እስከ ከፍተኛ እየነገርኳችሁ ነው። እንደዚህ ለማታውቁ ልጆች ማለት ነው። እንደዚህ በውስጥ መስመር ሪከርድ የምታደርጉት እስከ ስንት ይገኛል የማህበር ቦታ የምትሉ ልጆች አላችሁ። እንደዚሁም ደግሞ እየደወላችሁ ቶሎ አትመልስም እያላችሁ ደግሞ የምትናደዱ አላችሁ። በጻፋችሁና እንደዚሁም ደግሞ ሪከርድ ባረጋችሁ 30 ደቂቃና 15 ደቂቃ በሆነ ማለት ቶሎ ሳይመለስልን ቀረብላችሁ። እንደዛ ማሰብ የለባችሁም። እኔ እመልሳለሁ፣ መረጋጋት ነው ያለባችሁ። መጀመሪያ ግን እዚህ ጋር ቪዲዮውን ብታዳምጡት የበለጠ ትረዳላችሁ ብዬ አስባለሁኝ። ለምን እዚህ ጋር ከከፍተኛ እስከ ዝቅተኛ ድረስ ተናግሬ በውስጥ መስመር ቶሎ ለምን አትመልስም ብላችሁ አንዳንድ ልጆች አላችሁ። ብዙዎቻችሁ የምታዳምጡና እንደዚሁም የምትረዱ ኮመንት ላይ እንደዚሁም የምታበረታቱኝ ናችሁና አመሰግናለሁ። ለምታበረታቱኝና ለምታጃግኑኝ ከምንም በላይ ለእናንተ ቃላት ያጥረኛል። በተለይ ከሀገር ውጭ ያላችሁ ልጆች አሁንም እንዳቅማችሁ አቀርብላችኋለሁኝ። ከእናንተ የሚጠበቀው ያኔ ፍላጎታችሁን ከአቅማችሁ ጋር እንትን ማለት አለባችሁ፣ ማስተካከል አለባችሁ። አቅማችሁ የሚፈቅደው ሰፈር ላይ ሳቀርብላችሁ ለምን ወደ ከተማ አልቀረበም ብላችሁ አንዳንድ ልጆች አላችሁና እሱን ማስተካከል አለባችሁ። እኔ አቀርብላችኋለሁ። እንደዚሁም ደግሞ ተስፋ ቆርጣችሁ ብራችሁን ባንክ ቤት እስከ 2 ዓመት ድረስ ያቆያችሁ ልጆች አላችሁ። በውስጥ መስመር ሳይቀር የምታናግሩ እየደወላችሁ አላችሁና ከእናንተ ኋላ መጥተው 2 ዓመት ሳይሆናቸው የማህበር ቦታ ባለቤት እየሆኑ ይገኛሉ። ከነሱ ላይ መማር አለባችሁ። ሀርቡ ላይ እንግዲህ ከአሁን በፊት እንግዲህ ሳቀርብላችሁ 450 ነበረ ዝቅተኛ እየተሸጠ ያለው። አሁን እንግዲህ 450 ሲሸጥ የነበረው እዛ ላይ ሆኗል። ስንት ገብቷል የሚለውን እነግራችኋለሁ። ለዛሬ ግን እየላችሁ የቀረብኩት ዋጋው እንደዚህ የተጋነን አይደለም፣ እነግራችኋለሁ። 450 ሲሸጥ የነበረው በፊት ማህበር ቦታ ማለት ነው 160 ካሬ አሁን ላይ 650 ድረስ እየተሸጠ ነው ያለው። ስለዚህ ስትገዙ ደረጃውን የማታውቁ አንዳንድ ልጆች አላችሁ። እንደዚሁም ደግሞ ቤተሰቦቻችሁ የማያውቁ አሉ። እዛው ማህበር ላይ ብቻ መሆኑን ነው እንጂ የሚያውቁት ሌላ ነገር የሚያውቁት ነገር የለም። ይሄንን ማስረዳት አለባችሁ። የብዙዎቻችሁ ቤተሰብ የሚያውቁ ናችሁ። እንደዚሁም ደግሞ እናንተም የምታውቁ ናችሁና አንዳንድ ልጆች እናንተም የማታውቁ ቤተሰቦቻችሁ የሚያውቁ ስላሉ ይሄንን ማወቅ ይኖርባችኋል። እኔ ሳቀርብላችሁ ከከፍተኛ እስከ ዝቅተኛ እየነገርኳችሁ እዚህ ጋር በግልጽ መጥቼ በውስጥ መስመር እንደዚህ እንትና ጥያቄ ማቅረብ
የለባችሁም። ገዢ የሆናችሁ ብቻ አናግሩኝ። እንደዚህ ደግሞ የቸገራችሁ ነገር ኮመንት አድርጉልኝ። እንደዚህ ቤትና ቦታ እየላችሁ ስቀርብ ግልጽ አድርጌ የማብራራላችሁ ይሆናል። የቻናሌ ቤተሰቦች እንግዲህ እዚህ ጋር የምታዩት ይሄ መኮይ ነው። ይሄ 5 ክላስ 250 ካሬ ነው። ሁሉም ነገር ያኔ ባይጠናቀቅም በር ተገጥሟል። የቀረው ወጪ የተጋነን አይደለም። መስታወት መግጠምና እንደዚህ ጅብሰም ማድረግ እንዳቅማችሁ ማድረግ ትችላላችሁ። ጅብሰኑ ቀርቶ ቀለም ብቻ ቀብታችሁ ራሱ ማስተካከል የምትችሉት ነው። ሰፈሩ የሞቀ የደመቀ ሰፈር ነው። ዋጋው እንደዚህ ድርድር አለው። ጥሪ መፍራት የለባችሁም ብዬ ነግሬያችኋለሁ። ያኔ ጥሪ መፍራት የለባችሁም ስላችሁ የተወሰነ ድርድር አለው ማለት ነው። ይኸው እንደምታዩት ይሄ ልሾ ነው። የዚህ 250 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 3 ነጥብ ነው። ድርድር አለው። በጠሩበት አይደለም የሚሸጡት ይቀንሳሉ ማለት ነው። እንደዚሁም ሀርቡ ላይ እንግዲህ ያቀረብኩላችሁ ለዛሬ ዋጋው 700 ሺህ ብር ነው። እንደዚህ ሩቅ የሚባል አይደለም፣ ቀረብ ያለ ነው። አሁን ላይ ሀርቡ ጨምሯል። የማህበር ቦታ 450 እንግዲህ ሲሸጥ የነበረው የማህበር 650 ሺህ እየተሸጠ ይገኛል። 450 ገዝታ 650 ሺህ ሸጣለች ማለት ነው። 3 ወር ባልሞላው ውስጥ ማለት ነው። እስኪ እናንተ የዛሬ 3 ወርና 4 ወር ገደማ ቤተሰብ የላካችሁ 450 ሲባል የነበረ ቦታ እስኪ ሄደው ይግዙላችሁ። አሁን የለም። ዝቅተኛ አሁን እየተሸጠ ያለው 550 ድረስ ነው ማለት ነው። ለዛውም በቃ የመጨረሻ ዝቅተኛ ማለት ነው። ካሬው እኩል ነው፣ 160 ካሬ ነው። አንደኛ ብሎክ ላይ እና ሁለተኛ ብሎክ ላይ አንድ አይደለም። ወይም ደግሞ አንደኛ ደረጃ ላይ እና ሁለተኛ ደረጃ ላይ የሚሸጠው ዋጋው እኩል አይደለም። በተደጋጋሚ ነግራችኋለሁ። አንዳንድ ለማታውቁ ልጆች ብዙዎቻችሁ የምታውቁ ናችሁና የምትረዱ ናችሁ። ይቅርታ እነሱን ለማስረዳት ብዬ ነው እንደዚህ ደግሜ ልናገር የቻልኩት። የቻናሌ ቤተሰቦች የወሎ ኮምቦልቻው እንግዲህ 200 ካሬ ነው። አሁን ላይ ሰዎች እንግዲህ እየገቡ ይገኛሉ። ሰፈሩ የሞቀ የደመቀ ሰፈር ነው። እንደዚህ ሰርታችሁ የምትቆዩ አይደላችሁም። መግባት የምትችሉበት ተመጣጣኝ ዋጋ ነው እየላችሁ የመጣሁት። ቤተሰብ መላክ ነው። ገዢ የሆናችሁ ብቻ ቤተሰብ ላኩ፣ አስተናግድላችኋለሁ። ዋጋው 1.6 ነው። የወሎ ኮምቦልቻው የማህበር ተመጣጣኝ ዋጋ ነው። ለምትፈልጉ ልጆች እዚህ ጋር ስልክ ቁጥር በ0966388249 ላይ ታገኙኛላችሁ። ቤተሰቦቻችሁን ላኩ። ወስናችሁ እዚህ ጋር ቪዲዮ አዳምጣችሁ ማለት ነው በውስጥ ማናገር ትችላላችሁ። እስከዛሬ ልካችሁ የተመለሱ ቤተሰቦች የሉም። እንደዚሁም ደግሞ ሲጋዙ ሻጭና ገዢዎች ለካሜራ ፈቃደኛ የሆኑትን እንግዲህ እያቀረብኩላችሁ ነው። ማየት ማመን ነው። ቤቴን ጎብኙት። ብዙ የለቀቁት ቦታና እንደዚሁም ደግሞ ቤት አለ። የተሸጠው ተሸጧል እላችኋለሁ፣ ያልተሸጠው አልተሸጠም ብዬ እመልስላችኋለሁኝ። የቻናሌ ቤተሰቦች ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮ በመለቅ ሰዓት እንዲደርሳችሁ የደወል ምልክቱን መጫናችሁን አትርሱ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።